በጋዛ ምድር ሲካሄድ የነበረውን ጦርነት ለማስቆም ዋነኛ የአደራዳሪነት ሚና የተወጣቸው አሜሪካና ሐማስ ቀጥተኛ ንግግርን ማድረጋቸው ተገልጿል። በአሜሪካ አደራዳሪነት እስራኤልና ሐማስ የተኩስ አቁም ስምምነት ካደረጉ ወዲህ አሜሪካና ሐማስ ቀጥተኛ ንግግርን ሲያደርጉ የመጀመሪያቸው መሆኑም ተጠቁሟል። የአሜሪካ ከፍተኛ አማካሪው አሪህ ላይትስቶን የተመራ ልዑክ ከሐማሱ ተደራዳሪ ካሊል አልሃያ ጋር በግብጽ መዲና ካይሮ መምከራቸውን ምንጮች መግለጻቸውን ሲኤንኤን በዘገባው አመልክቷል። ላይትስቶንን በፕሬዝዳንት ዶናልድ ትራምፕ የተመሰረተው የሰላም ቦርድ የጋዛ ከፍተኛ ተወካዩ ኒኮላይ ምላዴኑ እንደተቀላቀሏቸውም ተጠቁሟል። ሆኖም ስለ ጉዳዩ የአሜሪካ የውጭ ጉዳይ ሚኒስቴር መረጃ ከመስጠት መቆጠቡ ተስተውሏል። የሐማስ ተደራዳሪው አልሃያ በኳታር ዶሃ በእስራኤል ከተፈጸመው የአየር ጥቃት የተረፉ ናቸው። ተደራዳሪው ለአሜሪካ ከፍተኛ አማካሪው ላይትስቶን የእስራኤል የስምምነቱን የመጀመሪያ ምዕራፍ ጥቃቶችን ማቆምንና ተጨማሪ የሰብአዊ ድጋፍ ወደ ጋዛ መግባትን ጨምሮ ስምምነቱን ሙሉ ለሙሉ መፈጸም አስፈላጊነትን አጽንኦት ሰጥተው እንደነገሯቸው ተገልጿል። ይህም ወደ ሁለተኛው ምዕራፍ ለመግባት ወሳኝ መሆኑን ገልጸዋል። በጥቅምት ወር በአሜሪካ አደራዳሪነት የተፈጸመው ድርድር ለ2 ዓመታት ሲካሄድ የቆየውን የእስራኤልና ሐማስ የጋዛ ምድር ጦርነትን ቢገታውም ስለወደመው የጋዛ ምድር ቀጣይ ዕጣ ፈንታ ላይ ለበርካታ ጥያቄዎች ምላሽ መስጠት አልቻለም። በዚህ ሳምንት በአሜሪካና ሐማስ መካከል የተደረገው ንግግር እስራኤል ስምምነቱን ሙሉ ለሙሉ ተግባራዊ እንድታደርግና የመጀመሪያው ምዕራፍ ቅድመ ሁኔታዎችን አሟልቶ ወደ ሁለተኛው ምዕራፍ ለመግባት ያለመ ንግግርን የአሜሪካ ልዑክ መሪው ላይትስቶን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ባነጋገሩ በቀናት ውስጥ የተደረገ ሆኗል። ከእስራኤል በኩል ሐማስ ትጥቅ የሚፈታ ከሆነ እስራኤል የመጀመሪያው ምዕራፍ ሁሉንም ቅድመ ሁኔታዎች ከማሟላት ፈቃደኛ መሆኗ ተጠቁሟል። በሐማስ በሰላም ቦርድ ተወካዮችና ዓለም አቀፍ አደራዳሪዎች መካከል የሚደረጉ ንግግሮች የተኩስ አቁም ስምምነቱን ወደ ሁለተኛ ምዕራፉ እንዲሻገር ለማድረግ ያለሙ ናቸው። በሁለተኛው ምዕራፍ ሐማስ ትጥቅ መፍታት፣ ዓለም አቀፍ ኃይል ወደ ጋዛ መግባት፣ የእስራኤል ጦር ከጋዛ መውጣት ይጠበቃል። ዋነኛ አደራዳሪው አሜሪካም ከፍተኛ አማካሪዋ ላይትስቶን የእስራኤሉ ጠቅላይ ሚኒስትር ኔታንያሁን ባናገሩ በቀናት ውስጥ ሐማስን በካይሮ ለማነጋገር ልዑክ መርተው ተገኝተዋል። ሐማስ ትጥቅ ፍታ ከመባሉ ውጭ ያሉት የስምምነቱ የመጀመሪያ ምዕራፍ ግዴታዎች ተዘንግተዋል ሲል መውቀሱ ተገልጿል። የቀረበው ሰነድ የእስራኤልን ደህንነት አስቀድሞ የፍልስጤማውያንን ሰብአዊ፣ ፖለቲካዊና አስተዳደራዊ መብቶችን ቅድሚያ የነፈገ ነው ማለቱም ተጠቁሟል። በሰላም ቦርዱ የጋዛ ከፍተኛ ተወካዩ ምላዴኖቭ ሐማስ ትጥቁን ለመፍታት ካልተስማማ እስራኤል ወደ ጦርነት ልትመለስ ትችላለች ሲሉ ማስጠንቀቃቸውም ተገልጿል። The comprehensive plan agreed by the parties establishes the principle of one authority. ሁሉም ወገኖች የተስማሙበት እቅዱ የአንዱ ስልጣን ሕግና ጦር መሳሪያ መርህን ያስቀመጠ ነው። ይህም መርህ በጋዛ ሰርጥ ባሉ ሁሉም የታጠቁ ኃይሎች ላይ ተግባራዊ ይሆናል። ማለትም ሐማስና ወታደራዊ ክንፍ ላይም ቃሲም ብርጌድ፣ ፓለስቲኒያን ኢስላማክ ጂሃድና አልቁዱስ ብርጌድ ላይ፣ ሌሎችም ቡድኖች ላይ፣ በሁሉም ኢመደበኛ የታጠቁ ቡድኖች ላይ እኩል ተግባራዊ ይሆናል። መርሁ ትጥቅ እንዲፈቱና በሽግግር የፍልስጤም ባለስልጣን ቁጥጥር ስር እንዲሆኑ ያደርጋል። And putting them under the control of the transitional Palestinian authority. የስምምነቱ የመጀመሪያ ምዕራፍ ሁሉንም እስራኤላዊ ታጋቾች በፍልስጤማዊ እስረኞች ማቀየር ችሏል። የእስራኤል ጦርም በከፊልም ቢሆን ከጋዛ እንዲወጣ አድርጓል። ሁለተኛ ምዕራፍ ደግሞ በዘላቂነት ጦርነቱን ያስቆማል የሚል ተስፋ እየተጣለበት ነው። ስለ ስምምነቱ የሚወጡ በርካታ መረጃዎችም ሐማስ ትጥቁን ለመፍታት ፈቃደኛ ቢሆንም በርካታ ዓለም አቀፍ ተቋማትና ሐማስ እስራኤል የመጀመሪያ ምዕራፉ እንዲሟላ ቁርጠኛ አይደለችም በሚል ይከሷታል። እስራኤል በበኩሏ ስምምነቱን በመጣስ ሐማስን ትከሳለች። ከተኩስ አቁም ስምምነቱ በኋላ በእስራኤል ጥቃቶች ከ760 የሚልቁ ሰዎች ሕይወት ማለፉም ይነሳል። ሐማስ እስራኤል የስምምነቱ የመጀመሪያ ምዕራፉ ግዴታዎችን ሙሉ ለሙሉ እስካላከበረች ትጥቅ ላለመፍታትና ወደ ሁለተኛ ምዕራፉ ትግበራ ላለመግባት አቋም ስለመያዙም እየተመላከተ ይገኛል። ይህንንም ለቀጠናው አደራዳሪዎች ማሳወቁ ተገልጿል። አቋሙ የሐማስ ብቻ ሳይሆን ሌሎችም ታጣቂ ቡድኖች በአቋምነት የተጋሩት መሆኑ ተጠቁሟል። ሐማስ በፕሬዝዳንት ትራምፕ የሰላም ቦርድ የጋዛ ከፍተኛ ተወካይ ምላዴኖቭንም ለእስራኤል በማርላት እየከሰሰ መሆኑ ተጠቁሟል። ሐማስ ወደ ሁለተኛ ምዕራፉ ስምምነቱ እንዲገባና ትጥቁን እንዲፈታ እስራኤል ሙሉ ለሙሉ ከጋዛ እንድትወጣ እንደሚፈልግም እየተገለጸ ነው። ከመጀመሪያ ምዕራፉ ግዴታዎች የቀሩ ካላቸው ጉዳዮች መካከልም የራፋ መተላለፊያ መከፈት፣ በቂ የድጋፍና የንግድ ቁሶች መግባት፣ ለጋዛ አስተዳደር ብሔራዊ ኮሚቴ መቋቋም፣ የኤሌክትሪክ አገልግሎት መመለስ፣ ፍርስራሾችን ለማስወገድ የከባድ ማሽኖች መግባት ይገኙበታል። እነዚህ ቅድመ ሁኔታዎች ካልተሟሉ በተለይም እስራኤል ሙሉ ለሙሉ ከጋዛ ካልወጣች ትጥቅ ያለመፍታት አቋም ሐማስ መያዙ ሲገለጽ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀላሉ አለያም በከባዱ መንገድ ሐማስ ትጥቅ ይፈታል ሲሉ መዛታቸው ይታወሳል። ሐማስን አስቸጋሪ ሁኔታ ውስጥ ከተነዋል። ለቀጣዩ የቅዱ ምዕራፍ ከበባ ውስጥ አስገብተነዋል። በቅዱ መሰረት ሐማስ ትጥቅ ይፈታል። ጋዛም ከወታደራዊ እንቅስቃሴ ነጻ ትሆናለች። ይህ በቀላሉ መንገድ ከተሳካ በጣም መልካም ነው።
ካልሆነም በከባዱ መንገድ ይሳካል። የሁለቱ ወገኖች አቋም መራራቅ የጋዛ ምድርን ለከፋ ሌላ ዙር ጦርነት ስጋት ዳርጎታል። ይህ እንዳይሆን ደግሞ የእስራኤልንም የሐማስንም አቋሞች መለሳለስና ቁርጠኝነትን የአደራዳሪዎችን ጠንከር ያለ ጫና ማሳደርን ይጠይቃል። እስከዚያው ግን የጋዛ ምድርና ሕዝብ ወደ ዘላቂ ጦርነት ማብቃት አሊያም ወደ ሌላ ዙር ውድመት የሚወስድ መንታ መንገድ ላይ ይቆያሉ።